ታዋቂና ተወዳጇ ዘማሪ አስቴር አበበ ብዙ ዘማሪዎች ያልደፈሩትን ቶፒክ በመንካት በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያዩ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም። በተለያዩ ሃይማኖት ውስጥ ያሉት ብዙዎችን ወደ ጌታ ስትጠራና ስትጋብዝ ቆይታለች። የእስልምና እምነት ተከታዮች በጌታ በኢየሱስ ክርስቶስ ስም ቃል ማንሳት ይሁንላችሁ። በዚህ ውስጥ ይናገራል። የትኛውም ዘማሪ እስከዛሬ ደፍሮ አልተናገረም። ግግም ብዬ ነው የምናገረው። በቃ እርቃናቸውን በዚህ ሚዲያ ላይ ቪዲዮ እየሰሩ ለሚለቁ ሴቶች የተላለፈ መልእክት። ይህ ቪዲዮ ራቁታችሁን ቪዲዮ ለምትሰሩ ሰዎች ነው። ሐሰተኛውን ነብይ እያጋለጡት ነው። እንደዚህ አይነት መሀይም ነብይ ለዘላለም አይነሳም። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ከሰዓቴ ዘግይቻለሁ፣ ምክንያቱም ዛሬ የአስቴር አበበን ቪዲዮ ቁጭ ብዬ ሳዳምጥ ነበረ። ለእናንተም ደግሞ ይጠቅማችኋል ብዬ ስላሰብኩኝና ወሳኝ ነገር ስለሆነ ሼር ላደርጋችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮአችን። አስቴር አበበ በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያየ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን ያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? ይህንን ቶፒክ ብዙ ሰው ደፍሮ ሊነካው አይፈልግም። ስፔሻሊ ከዘማሪዎች እንኳን ከዘማሪዎች አይደለም ከሰባኪያን እንኳን ብዙዎች ደፍሮ የማይነኩትን ቶፒክ ነው በቦልድነስ ስትናገር የነበረው ዛሬ ይቺ ዘማሪ ታችን ማለት ነውና ይሄን ቶፒክ የማይነኩበት ምክንያት ደግሞ ምንድነው? ስፔሻሊ ኢትዮጵያ ውስጥ ያሉ ኦርቶዶክሳውያን እህት ወንድሞቻችን እኚህ በገድላት በድርሳናት በአዋልድ መጻሕፍቶች ዙሪያ ያላቸው አቋም ትንሽ ጠጠር ያለና ስሜታዊ ሊያደርጋቸው የሚችል ቶፒክ ነው ተብሎ ስለሚታሰብና ኦፌንሲቭ ነው ተብሎ ስለሚታሰብ ብዙ ሰው ይህንን ክፍል ለመንካትና ለመናገር ለማፍረስ እዛ ውስጥ ያለውን ትምህርት ለማፍረስ አይደፍሩም። እንደውም ከቅርብ ጊዜያት ከቅርብ ዓመታት ወዲህ ነው እንደዚህ አይነት ነገሮች በድፍረት በሶሻል ሚዲያ ላይ ትክክል እንዳልሆኑና ወደ ገድል ሳይሆን ገደል እንደሆነ በዚህ ሶሻል ሚዲያ ላይ በቦልድነስ መናገር የጀመሩትና ከአስቴር አበበ ብዙዎቻችሁ ትምህርት ወስዳችሁ እውነቱን እንደምትናገሩ ከሰባኪ እስከ ዘማሪ እውነቱን መታችሁ እንደምትናገሩ ተስፋ እናደርጋለን። እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም፣ ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በተሐድሶ ያላችሁ፣ በጴንጤዎች እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመጣሁም። እዚህ ውስጥ አለ። ይሄን ስናነብ ጌታን እናገኘዋለን። ይሄን ስናነብ ኢየሱስን እናገኘዋለን። ይሄን ስታነቡ ራሳችሁ የማንነት ጥያቄ ብዙ የማንነት ጥያቄ እዚህ ውስጥ አለ። ስለዚህ ያው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይሄን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤ ነን ምንል ይሄን ካላነሳን ባዶ። ሙስሊሞችም ወንድሞቼና እህቶቼ ይሄንን እናንሳ። ተሐድሶ ውስጥ ያለን ይሄንን እናንሳ። በቃ ምንም የዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው።
አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ምንድነው ነገ የሚሆነው? ይሄ ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም የሚል አንድ መልእክትና እንዲሁም ደግሞ በተጨማሪ በገድል ውስጥ እግዚአብሔር የለም፣ እግዚአብሔር አይገኝም፣ እግዚአብሔር አይከብርበትም የሚል የጸና አቋም ያለው ዛሬ ምክር ለግሳናለች። እንግዲህ ይህንን ቪዲዮ ብዙዎቻችሁ የሼር እያደረጋችሁ ለኦርቶዶክሳውያን እህት ወንድሞቻችን እንደምታደርሱ እንዲሁም ደግሞ ለሙስሊም እህት ወንድሞቻችን እንደምታደርሱ ተስፋ አደርጋለሁ። በነገራችን ላይ በጣም ሚዛናዊነቷን የምታውቁበት አንደኛው መንገድ ምን እንደሆነ ታውቃላችሁ? ለኦርቶዶክሳውያን እህት ወንድሞቻችን እንዲሁም ደግሞ ሊሆነ ኮሚኒቲ ብቻ አይደለም ይህ መልእክት ስታስተላልፍ የነበረው ኢቭን እኛ ውስጥ እንኳን ሆነን ከቅዱስ ቃሉ እጅግ በጣም ርቀን ያለን ብዙዎች ስላለን ለእኛም ጭምር ነውና በጣም ደስ ያለኝ ደግሞ ለሙስሊሞችም ጭምር ይህን መልእክት ማድረሷ ነው። ላሰማችሁ። የእስልምና እምነት ተከታዮች በጌታ በኢየሱስ ክርስቶስ ስም ይህን ቃል ማንሳት ይሆንላችሁ። በዚህ ውስጥ ይናገራል። ጌታ ግግም ብዬ ነው የምናገረው። በቃ በጌታ ግግም ብዬ ነው የምናገረው። በቃ ሁላችንም እንዲህ ገግመን ብንናገር በነገራችን ላይ ስንት ታሪክ በፈጠርን ነበር። ግን ገግመን መናገር አንፈልግም። ከብዙዎች ጋር ያለን ሰላምና አብሮነት የሚናጋብን ስለሚመስለን እውነትን መናገር በጣም እንደ አደገኛ ነገር ስለሚመስለን ስለምንፈራ እንደዚህ ግግም ብለን መናገር እንፈራለንና ከአስቴር እስቲ መገገምን ተማሩ። ይናገራል እግዚአብሔር። በዚህ ጭንቀት አለባችሁ፣ ሀሳብ አለባችሁ፣ ሰላም የላችሁ፣ ይሄን አንሱት። በዚህ ቃል ይናገራል እግዚአብሔር። ቅርብ ቀን ነው እግዚአብሔር ዋት እያልኩኝ ነግሬያችኋለሁ። የሆነ መጽሐፍ አንብቤ ከእስልምና ወደ ክርስትና የመጣ ሰው ስለምወዳችሁ ነው የምናገረው። የፈለጋችሁትን ማለት ትችላላችሁ፣ ግን በእስልምና ውስጥ ያላችሁ ሰዎች በዚህ ውስጥ እግዚአብሔርን ታገኙታላችሁ። የሰራችሁን እዚህ ውስጥ ታገኙታላችሁ። የመረጣችሁን እዚህ ውስጥ ታገኙታላችሁ። እንደ ፐዝል ብትንትን ያለባችሁን ነገር እዚህ ውስጥ ታገኙታላችሁ። ማን ነው አላህ? ማን ነው እግዚአብሔር? ማን ነው? በቃ በተለያየ ስም ጥሩት አለ። እዚህ ውስጥ ኢየሱስ አለ። ይሄ ቃል ያለበት ቤት እግዚአብሔር ይገባል። አሜን። ይሄ ያለበትን ቤት እግዚአብሔር ያከብራል። ይሄን የሚገልጥ ቤት እግዚአብሔር ያከብራል። ይሄን ገልጦ የሚያነብሰው ቤት እግዚአብሔር እግሩ ይበዛል። እኔና አብ እንመጣለን ራት እንበላለን ብሏል። ይሄ ቤት ይሄ የገባበት ቤት ቃሉ ያለበት ቤት የትም እምነት ውስጥ በጌታ በኢየሱስ ክርስቶስ ስም ይህን ቃል ማንሳት ይሆንላችሁ። በቃ በኢየሱስ ክርስቶስ ስም ነፍሳችሁ እረፍት ትጣ። ይህንን እስክታገኙ ድረስ ይህንን እስክታነሱ ድረስ በጌታ በኢየሱስ ክርስቶስ ስም የቃሉ ዘመን ይሁን። አሜን። የመዝሙር ዘመን ነው። መዝሙር እንሰማለን፣ ስብከት እንሰማለን፣ እውነት ነው። ዛሬ ግን በነፍስ ወከፍ ይህንን ወረቀት በቃ የምናገላበጥበት ዘመን ይምጣ በጌታ በኢየሱስ ክርስቶስ። በእስልምና እንዴት አንጀቴን እንዳራስኝ እግዚአብሔርን እንዴት እንደተመቸችኝ ማለት ነው። እኔ በቃ በጣም ነው የምወዳት። በእኔ ዙሪያ ያሉ ሰዎች ያውቃሉ። በቃ እኔ ለእሷ ያለኝን ፍቅር በደንብ ነው የሚያውቁት። አስቴር ከተባለ በቃ አልችልም። ከምር በጣም ነው የምወዳት በጣም ማለት ነው። እና አሁን ደግሞ ይህ ባስ በቃ ኢቨን ኢንስፓየር አደረገችኝ፣ ሞቲቬት አደረገችኝ። በጣም ውስጤ በቃ የያዝኩትን እውነት ለመናገር እንድንሰፈሰፍና እንድንገበገብም ጭምር አደረገችኝና ጌታ ዘመኗን ይባርክ። በቃ ጌታ ዘመኗን ይባርክላት። እግዚአብሔር ይመስገን ስላንቺ፣ የእውነት እግዚአብሔር ስላንቺ ይመስገን፣ ከፍ ይበልልን። የጸጋው ባለቤት እንዲህ ምን አይነት ቦልድነስ ነው! ከምሬን ነው። እኔ እያካበድኩላት ምናምን አይደለም። በውስጧ ያለውን ግሬስ ነው በጣም እያካበድኩ ያለሁት። ማለት እሷ ደካማ እኮ ናት፣ ከጸጋው ውጪ ደካማ ናት። እግዚአብሔር ባይኖር ደካማ ናት። በቃ እግዚአብሔርን ነው በጣም ያመሰገንኩት በእሷ ምክንያት። ገብቷችኋል? ግን እያለች የነበረው ነገር ብዙዎቻችን ደፍረን ለመናገር የሚደብረን ነገር ነው እየተናገረች የነበረው። አው አንዳንዴ ምናልባት እሷ ከሀገር ውጭ ስለሆነች ነው። ኖ ብራዘር፣ ይሄ አላፊ ጠፊ የሆነ ህይወት ነው። በነገራችን ላይ ምንም ነገር ላይ
በክርስቶስ ኢየሱስ ስፔሻሊ ስለ ወንጌሉ በቦልድነስ ነው መናገር ያለብን። በሚገርም ቦልድነስ ነው ማውራት ያለብን። እግዚአብሔር ይህንን ቦልድነስ ይህንን ቪዲዮ ካያችሁበት ሰዓት ጀምሮ በልባችሁ ላይ ይጨምርባችሁ። እኔ በግሌ አሜን ብያለሁ። አስቱዬ ጌታ ይባርክሽ። ሜቢ ይህን ቪዲዮ ካየች ማለት ነው። ሼር ካደረጋችሁ ቲክቶክ ላይ ግን ታይዋለሽ ብዬ አስባለሁ። ይሄ ቪዲዮ ራቆታችሁን ቪዲዮ ለምትሰሩ ሰዎች ነው። ራቆት ሲባል አንዳንድ አካሎቻችሁን ከፈት ከፈት አድርጋችሁ ማሰናከያ የሚሆን አለባበስ ለብሳችሁ ቪዲዮ ለምትሰሩ ሰዎች ይሄ ቪዲዮ ማለት ነው ኃጢአትን ፕሮሞት እያደረጋችሁ እንደሆነ፣ ሰዎችን እያሰናከላችሁ እንደሆነ፣ በእናንተ ቪዲዮ ስንቱ እየተደረባችሁ እንደሆነ እንድታውቁ ፈልጋለሁ። እና ብዙ ትውልድ በእናንተ ምክንያት ራሱን እያጠፋ እንደሆነ፣ ለብዙ ሰው ህይወት መጥፋት ምክንያት እንደሆናችሁ፣ ከፖርን ቪዲዮዎች የተለየ ቪዲዮ እንዳልሆነ እንድታውቁ ፈልጋለሁ። ስፔሻሊ አርቲስቶች፣ ቲክቶከሮች ተው ትውልድ በእናንተ እየጠፋ ነው። ስክሮል ባደረገ ቁጥር ኃጢአት ውስጥ እየከተታችሁ ነው። ከዛ ደግሞ ተውት ተባባሪዎች፣ እነዚህ ቪዲዮዎች ላይክ ኮመንት የምታደርጉ የኃጢአት ተባባሪዎች፣ አድራጊዎች ሳትሆኑ ተባባሪዎችም ጭምር ናቸው የተባላችሁት ማለት ነው። ስፔሻሊ ደግሞ ክርስቲያን የሆናችሁ ቃሉን የምታውቁት ኃጢአትን ፕሮሞት የምታደርጉ በላይክ በቪው ተጠንቀቁ። በዚህ አይነት ቪዲዮ ፕሮሞት ማድረግ የለብንም። እንደውም በእኛ አይብስም ብለሽ ነው። እንደውም የኛዎቹ እንቢተኞች ናቸው። እንደፈለጉ ተገላልጠው ነው ቤተክርስቲያን የሚሄዱ፣ ተገላልጠው ነው ቪዲዮ የሚሰሩት ምናምን የከና ምናምን የሚላቸው ሰው የለም። ግን በጣም ደስ ያለኝ እዛ እንትኗ ላይ ካፕሽኗ ላይ የተጠቀመችው የእግዚአብሔር ቃል ደስ ይላል። ሮሜ ምዕራፍ 1 ቁጥር 32 ላይ ይህን የሚያደርጉ ሁሉ ሞት ይገባቸዋል የሚለውን ትክክለኛ የሆነውን የእግዚአብሔርን ሕግ ቢያውቁም እነዚህ ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ያበረታታሉ ይላል እና እግዚአብሔር ይባርክሽ እህታችን። በነገራችን ዛሬ ያመጣሁላችሁ በቦልድነስ መወራት ያለባቸውን ኢሹዎች ነው። በቦልድነስ መነገር ያለባቸውን ኢሹዎች፣ ፈርተን ዝም ማለት የሌለብን፣ ሳያስነቁ ትውልድን እየነጠቁን ያሉትን ኢሹዎች ነው ይዤላችሁ የመጣሁት። አንደኛውን አስቴር አበበ መታዋለች። ሁለተኛውን ደግሞ ይቺ ትባረክ የምትባል አንዲት እህታችን እሷም ደግሞ ተያይዘዋለች። ብዙ ልን እስቲ እንደዚህ አይነት ሴቶች ከምሬን ነው። ወንዶች በእናንተ ምክንያት እየተሰናከሉ ስለሆነ፣ ወንዶች በእናንተ ምክንያት የዝሙት ኢንቴንሽን እየያዙ ስለመጡ፣ ወንዶች በእናንተ ምክንያት አሁን በቃ በጣም ብዙ እናንተ ከምታሳዩን ነገር የተነሳ መስፈርቶቻችን ሁላ ጠጠር እያሉባችሁ ስለሆነ፣ ለምርጫ እስካትመቹን ድረስ እየደረሳችሁ ስለሆነ ከምታሳዩን ነገር አንጻር እናንተ ሴት ለሴት ኮምፒቲሽን ውስጥ ነው ያላችሁት። እናንተ ለኮምፒቲሽን ብላችሁ የምታደርጉት ነገር ለትዳር ለመምረጥ እንኳን እስክንቸገር ድረስ ስለምታደርሱ በዚሁ አጋጣሚ ልንነግራችሁ እንፈልጋለን። ሁለተኛ ደግሞ ዝሙትን ፕሮሞት አታደርጉ። እህታችንን ከሰማችሁ ገንዘባችሁ ታደርጓታላችሁ። ክርስቶስን ሞትና ትንሣኤ ስትነግረኝ በሞቱ እኛ መሞታችን በመነሳቱ ደግሞ መነሳታችንን ነግረኛል። የእሷስ መነሳት ምንድን ነበረ ዓላማው? ሁለተኛ መጽሐፍ ቅዱሳችን ከሞት የተነሳ ኢየሱስ ክርስቶስ እንደሆነ መረጃ ብለህ ከመጽሐፍ መንገር ትችላለህ። የእሷንስ ከመጽሐፍ ቅዱስ መናገር ትችላለህ? የማስረጃ ሳል ነው ወይ? መናገር እንችላለን። ኦፍኮርስ ከመጽሐፍ ቅዱስ የእመቤታችን ከሞት የመነሳቷ ምሳሌ ወይም ደግሞ ምክንያቱ ምንድን ነው ስንል የእኛን በምድር ላይ ያለ ፍጹም ሰው የሆነ ሁላችንም ትንሣኤ እንዳለን ማሳየው የእሷ ሰው የሆንን እኛ በክርስቶስ ኢየሱስ እንደምንነሳ ማሳያችን የእሷ እንደዛ ምንድን ነው የሚያወራው? ወገንታት እንዲህ የተጠየቀው ባይብሊካል ኤቪደንስ አለክ ወይ? መጽሐፍ ቅዱሳዊ ነው ወይ? ኬት ነው ያመጣኸው ነው? እሱ ደግሞ የሚያወራው ስለኛ አረ ልደተቃልተው ትንሣኤ በመጨረሻው ዘመን ነው አሁን ነው ታዲያ ልትለኝ ነው ማለት ነው እኮ። እንደዛ ከሆነ ምሳሌ ከሆነ ትንሣኤ እኮ እውነቱን ለመናገር ትንሣኤ ወይም ደግሞ የሰው ልጆች ትንሣኤ በመጨረሻ ነው ሲባል ያንን መጨረሻ የየትኛው መጨረሻ እንደሆነ ማንም ሰው አያውቅም። ነገ ሊሆን ይችላል። ዩኒቨር ነው ማንም አያውቀውም። ገባኝ። ግን በትንሣኤ እኮ አንዳንዶች ሞትን ማይኖሩ ይችላሉ፣ የሚነጠቁ ሰዎች ሊኖሩ ይችላሉ። ወይም ደግሞ እንዳልከው ትንሣኤ ማለት እኮ ማብቂያ ነው አይደለም? ስለዚህ አሁን ህይወት እየቀጠለ ባለበት ሁኔታ ወይም ደግሞ የዛሬ 2000 ዓመት ከሆነ የተነሳችው
2000 ዓመት በሙሉ መነሳቷና መቃብርን ፈንቅላ ድል አድርጋ መውጣቷ ምንድነው ነው? እኔ መቃብርን ፈንቅላ ድል አድርጋ ወጣለች ብለን እኛ እንደ አንድ ክርስቲያን አናምንም። እንደዛ አይደለም ምናምን። እመቤታችን ማርያም መቃብርን ፈንቅላ ማለትኝም እንዲያው እኮ አይ አንተ አሁን ስትናገር ሶፊዬ መቃብርን ፈንቅላ ሞትን ድል አድርጋ ተነሳች ብለን አይደለም ምናምን። ኢየሱስ ክርስቶስ መቃብርን ፈንቅሎ ድል አድርጎ ከተነሳ እሷም በልጇ ኃይል የተነሳችው ካልከኝ መቼም በምንድን ነው ታዲያ ልትነሳ? ስለዚህ መቃብሩን የፈነቀለና ከእሷ ላይ ሞትን ድል ያደረገ ልጇ ነው ማለት ነው። ኦኬ ኢየሱስ አሁን እኮ ጥያቄው ሊመልስ ያልፈለገው ዳርዳር እያለ ያለው በየትኛው የመጽሐፍ ቅዱስ ኤቪደንስ ማለት ምንድነው? የመጽሐፍ ቅዱስ ኤቪደንስ አቅርብ እየተባለ ነው፣ ግን ዳርዳር እያለ ነው። ይሄ ቤተ መቅደስ በ3 ቀን አፍርሼ እሰራዋለሁ ብሎ ከራሱ ሞትና ትንሣኤ ጋር ተናግሮ በ3 ቀን ውስጥ ተነስቷል። እሷ በስንተኛ ቀን ነው የተነሳችው? እመቤታችን እንግዲህ በታሪክ መዛግብት ላይ እንደተጻፈው ለእመቤታችን ትንሣኤ መጽሐፍ ቅዱስና የታሪክ መዛግብት ምሳሌ ሆኖ ወይም ደግሞ ማስረጃ ሆኖ መቅረብ ይችላሉ። ያውም እጅግ ጥንታዊ የሆኑ የታሪክ መዛግብት ማስረጃ ሆኖ መቅረብ ይችላሉ። አንደኛው መጽሐፍ ቅዱስ፣ ሁለተኛው ደግሞ በዮሐንስ ወንጌላዊ ተጽፏል ተብሎ የሚታመነው ዳሰፕሽን ኦፍ ሴንት ሜሪ የሚለው መጽሐፍ የእመቤታችንን ትንሣኤ በግልጽ ይናገራል። ይሄንን ይሄ ነገር ልክ አይደለም የሚል ከሆነ ታሪክን በታሪክ ማሸነፍ ይቻላል። እንግዲህ የጌታችን የኢየሱስ ቢብሊካል የሆነ ኤቪደንስ የለውም፣ ግን እሱ እያቀረበ ያለው የታሪክ መጽሐፍቶችን ነው። ማለት የሚታሰበው ነው፣ ያውም ጽፎታል ተብሎ ነው እንጂ የሚታሰበው እሱ ለመጽሐፉ እንኳን ምንም አይነት ኤቪደንስ የላቸውም። ምንም አይነት መጽሐፍ ቅዱስ ምንም አይነት ኤቪደንስ የላቸውም። 50-50 ነው በሚለው እና ስለዚህ 100% ትንሣኤው ስለ ማርያም ትንሣኤ 100% እርግጠኛ ሆናችሁ መናገር አትችሉም ማለት ነው። እና ሶፊ ሳያስነቃ ቃጤ ማኑ ያስነካቸዋል። እኔ ይሄ ነገሩ ወድለታለሁ። እኔ ከዚህ በኋላ አንተን አልቃወምም። እንደዚህ አይነት መሀይም ነቢይ ለዘላለም አይነሳም። ፓለስቲኒያን ሪኮግናይዝ ለማድረግ አውሮፓውያን ሌሎችም ሀገራቶች ሽር ጉድ ሲሉ ቆይተዋል። አሁን ይሄ ምን ይላል መጥቶ ሌሎች ሀገራቶች አገንስት እስራኤል ይወስናሉ ብዬ የተናገርኩት ትንቢት ተፈጽሟል ብሎ ኔታንያሁ ንግግር ሲያደርግ መቋቋም ከብሏቸው ሮጦ ሲወጡ የሚያሳይዘን ቪዲዮ ያስቀምጦ ይሄው ነቢይ መሆንን እመኑ ተፈጸመ። ይህንን ቁጭ ብለህ የምትሰማና የፈለገ ስጋልብብህ ስቀደድብህ ቁጭ ብለህ ክርስቲያን እንጠኝ ብለህ ተቀመጥ። የምን አይነት ሰይጣን ነው አእምሮ እንደዚህ ያጨለመው? ጉግል ያደረገ ዜና ያነበበ ትንቢት ነው ብለህ ስለነገር ዝም ብለህ ትሰማለህ? እንዳንተ እንደዛ ከሆነማ አልጀዚራ ሁሉ የነቢያት ስብስብ ነው። ሲኤንኤን ሁሉ የነቢያት ስብስብ ነው። ኒውዮርክ ታይምስ፣ ዋሽንግተን ፖስት በሙሉ ነቢያቶች ናቸው። እንደዛ ከሆነ ይሄ ሁላችንም ስናወራ እኮ የቆየ ነው ነገር እኮ ነው። እኔስ ታዲያ ነቢይ ነኝ? እንደዛ ከሆነ ምንድነው አዚም ያደረገባችሁ እናንተ ሰዎች? ይሄ ሌባ፣ ወንበዴ፣ መናጤ ሰላ አሁን አንተ የምትለውን ነገር ሪያላይዝ ቢያደርጉ እዛ ምን ይሰራሉ? እኔ ፒፕሉ እኮ ነው የሚያሳዝን። ፒፕሉ ራሱ ሬባሰ ነው። ፒፕሉ ይከፋል እኮ ነው። አስራት የከፈልክ የምትሰማ ሰው ምን አይነት ሰው ነህ? ኧረ ውጡና አምልጡ ከእንደዚህ አይነት ነገር። ማንኛውም ነቢይ አቅሙ ሲዳከም ሄዶ ሪቻርጅ የሚደረግበት የራሱ ጠንቋይ፣ ምዕራብም ምስራቅም አፍሪካ ላይ የራሳቸው ጠንቋዮች አሏቸው። እና ይሄ ልጅ ባለፈው ካስታውሳችሁ አቅሙ ሲዳከም ማላዊ ነው ሮጦ ሄደውና መንፈሳዊ አባቱ የሚባለው ጠንቋይ ቡሽሪ ነው። ጠንቋይ ቡሽሪ ጋር ሄዶ ሪቻርጅ ተደርጎ ኃይል አግኝቶ ሊመጣ ነበር። ሄደውና ምንም ኃይልም አላገኘም። አሁን ቡሽሪ ራሱ ኃይል ያስፈልገው። ታዝቃላችሁ። እንዳያችሁ ከሆነ ዜና ጉግል የማድረግ ኃይል ነው ያገኘው። እሳት ለብሷል፣ ይተነብይላቸዋል፣ አዲስ ነገር ይሆናል፣ ሞልቼ ልኬያለሁ ምናምን ብሎ ቡሽሪ ለጥፎ ነበር። ሪቻርጅ አድርጎ ባትሪ ሞልቶ ነበር የላከው። ቡሽሪ ራሱ መንፈሱ ተመቷል ማለት ነው። ጉግል አድራጊ ሆኖ ነው የመጣው። ይሄ የሰገን ነቢይ ነው። 22 ላይ ሰገን የሚባል ህንጻ አለ የምታውቁ ከሆነ እዛ ውስጥ አሁን የቲክቶክ ላይ የምታዩ ነቢይ ሁሉ እዛች ህንጻ ውስጥ ነው ያለው። የሰገን ነቢያቶች ከሚባሉት ውስጥ አንዱ ነው። ዳንኤል ነው ምናምን የሚባል አንድ እሱ ነቢይ ነው። ህንጻውን ገዝቶት ይሁን ምናምን ከዛ እሱ ነው ለነቢያቶቹ የሚያከራየው። እና ከ5 ሰዓት እስከ 8 ሰዓት አንዱ ፕሮፌት አለ። ከዛ ማስታወቂያ ሲነግር በሰገን ህንጻ 22 ላይ ምናምን ብሎ ነው ማስታወቂያ የሚነግረው። ከዛ ደግሞ ሌላ ቲክቶክ ላይ ማስታወቂያ አለ። ከ10 ሰዓት እስከ 12 ሰዓት የነቢይ እከሌ ኢንተርናሽናል ተሽተሩ ወዲያው እዛው ቸርች ውስጥ ነው ታፔላ የምትቀያየረው። ሌቦች ናቸው ሲጀመር ወንበዴ እኔ ፒፕሉ ራሱ ምዕመኑ ራሱ እንዴት ምዕመኑ ራሱ እኮ ጨልሏል። ምዕመኑ ራሱ እንዴት ነው እንደው መንቃት የከበዳችሁ? ለምንድን ነው ማትነቁት? ለምንድን ነው ስራ የምትሆኑብን?
አረ እናንተ ቶሎ ጨርሰን የዚህ ምድር ነገር እንገላገል፣ ኢየሱስም ይምጣልን። በቃ ያለውን ነገር እንዳለ ጨርሰን ኢየሱስም ሚት እናደርግበት። እንዴ እንቅፋት ሆናችሁብን እኮ ምን አይነቶች ናችሁ እናንተ? ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ ልባችሁ እንደጀገነበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ቪዲዮ እንዳጠረ አውቃለሁ፣ ምክንያቱም ያለችኝ ሰዓት በጣም ጥቂት ነበረች። በዛች ሰዓት መሀለው አጣብቤ የሰራሁላችሁ። በዚህ ሰዓትም ለመልቀቄ እጅግ በጣም ከልብ በሆነ ይቅርታ ልጠይቃችሁ ፈልጋለሁኝ። መብራትም ጠፍቶ ስለነበረ ነው። ነገ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ።